ዓለም ዛሬ ከእንቅልፏ የነቃችው ሌላ ታሪክ ሰምታ ነው። የመካከለኛው ምስራቅ የፖለቲካ ቁንጮ የኢራን መንፈሳዊ መሪና የአሜሪካ ቁጥር አንድ ባላንጣ የሆኑት አያቱላህ አሊ ካሜኔ በአሜሪካ ጥቃት መገደላቸው ተረጋግጧል። ይህ ግድያ ተራ ወታደራዊ እርምጃ አይደለም፣ ይልቁንም የሲኦልን በር እንደመክፈት የሚቆጠር ክስተት እንጂ። ለመሆኑ አሊ ካሜኒ ማን ነበሩ? የእሳቸው ከዚህ ዓለም መለየትስ ዓለምን ወደ ሶስተኛው የዓለም ጦርነት ይገፋት ይሆን? ይህ አሚር ኒውስ የጥፋቱን ድግስ በዝርዝር እንፈትሻለን። አሊ ካሜኒ ወደ መሪነት የመጡበት መንገድ እንደ አውሮፓውያን አቆጣጠር በ1979 የኢራንን እስላማዊ አብዮት ሲፈነዳ አሊ ካሜኒ ከታላቁ መሪ አያቱላህ ካሜኒ ጎን የቆሙ የቅርብ ሰው ነበረው። ከዚያም የኢራን ፕሬዝዳንት በመሆን ሀገራቸውን በኢራቅና ኢራን ጦርነት ወቅት መርተዋል። በ1989 አያቱላህ ኻሜኒ ሲሞቱ አሊ ካሜኒ የኢራን ጠቅላይ መንፈሳዊ መሪ በመሆን ስልጣን ያዙ። ከዚያ ቀን ጀምሮ ለ37 ዓመት ያህል የኢራን ወታደራዊ፣ ፖለቲካዊና ሃይማኖታዊ የበላይ ጠባቂ በመሆን ቆይተዋል። አሊ ካሜኒ ለኢራን ብቻ ሳይሆን በመካከለኛው ምስራቅ ላሉ ታጣቂ ቡድኖች አባት ነበሩ። የተቃውሞ መስመር አክሲስ ኦፍ ሬዚስታንስ ለሚባሉት ለሂዝቦላህ፣ ሐማስ፣ ሁቲዎችና የኢራቅ ሺዓ ታጣቂዎች ትዕዛዝ የሚቀበሉት በቀጥታ ከሳቸው ነበረ። የአሜሪካና የእስራኤል ጠላትነትን ስንመለከት አሜሪካን ትልቋ ሰይጣንና ከምድረ ገጽ መጥፋት አለባቸው የሚለው ጽኑ አቋማቸው በዛሬው ጦርነት ዋነኛ መለኮሻ ሆኖ ቆይቷል። ኢራን የኒኩለር አቅም እንድትገነባና ምዕራባውያንን እንድትሞግት ትልቅ ድፍረት የሰጡትም እሳቸው ነበረው። ታዲያ ዛሬ የተሰማው የመሪው መገደልና ሊከተል የሚችለው አስከፊ ክስተት ምን ሊሆን ይችላል? የአሊ ካሜኒ መገደል በመካከለኛው ምስራቅ ታሪክ ውስጥ አስደንጋጭ ክስተትም ነው። ይህ ግድያ በቀጣይ ሊያስከትላቸው የሚችላቸው ሶስት ዋና ዋና ስጋቶችም አለው። አንደኛው የለየለት የቀጥታ ጦርነት ሲሆን እስካሁን በኢራን በእጃዙር በታጣቂዎች ስትዋጋ የቆየች ቢሆንም የመሪዋ መገደል ግን ብሔራዊ ክብሯን ስለሚነካ ቴህራን ያላትን ሚሳኤልና ድሮን ሁሉ በአሜሪካ የጦር ሰፈሮችና በእስራኤል ከተሞች ላይ ልታዘንብ ትችላለች። ይህ ደግሞ ቀጥተኛ የፊት ለፊት ጦርነትን ይጭራል። ሌላኛው የአክሲስ ኦፍ ሬዚስታንስ ቁጣ መቀስቀስ ነው። ይህም በሊባኖስ በየመንና በኢራቅ የሚገኙ ታጣቂዎች መሪያቸውን ለመበቀል ሲሉ በመካከለኛው ምስራቅ የሚገኙ የምዕራባውያን ተቋማትንና መርከቦችን ኢላማ ያደርጋሉ። ይህ ደግሞ የመካከለኛው ምስራቅ ቀጠና ወደ አመድነት ሊቀይረው ይችላል። ሌላኛውና ዋነኛው የዓለም ፍራቻ ደግሞ የኒኩለር ውሳኔ ነው። ኢራን እስካሁን የኒኩለር ቦምብ ላለማምረት የነበራትን የዲፕሎማሲ በር ዘግታ ራሷን ለመከላከል ስትል በአጭር ጊዜ ውስጥ የኒኩለር ባለቤት ለመሆን ልትወስን ትችላለች። ይህ ደግሞ ዓለምን ወደ ሶስተኛው የዓለም ጦርነት የሚገፋ የመጨረሻው ሰከንድ ይሆናል። በቀጣይም አስፈሪ ቀናቶች የሚያንዣብቡ ይሆናሉ። አድማጮቻችን፣ የአያቶላህ አሊ ካሜኒ መገደል የአንድ ሰው መሞት ብቻ አይደለም፣ የመካከለኛው ምስራቅ እየተረጋጋ የፖለቲካ መዋቅር ማፍረስ እንጂ። አሜሪካ ይህንን እርምጃ የወሰደችው ሽብርን ለመቀነስ ቢሆንም ውጤቱ ግን ከቁጥጥር ውጭ የሆነ እሳት ሊሆን ይችላል። ዓለም ዛሬ ትንፋሿን ውጣ ኢራን የምትወስደውን የአጸፋ እርምጃ እየጠበቀች ነው። ቴህራን ደሙን እንበቀላለን ስትል እምላለች። ዋሽንግተንና ቴልአቪቭ ደግሞ የጦር አውሮፕላኖቻቸውን በሰማይ ላይ አስነስተዋል። ወደ መጨረሻው ጦርነት እየገባን ይሆን? ጊዜ የሚፈታው ጉዳይ ነው። ስለ አያቱላህ አሊ ካሜኒ መገደልና ስለ ቀጣዩ ስጋት የነበረን ሰፊ ዘገባም ይህንን ይመስላል። የአሚር ኒውስ ቻናልን ሰብስክራይብ በማድረግ ትኩስ መረጃዎችን ይከታተሉ። ቸር ያቆየን።